ቤቶች ቃል ምን እያልሽ ነው? ለሌባ የሚገባው ዋጋ ይሄ ነው። በቃሽ፣ አቁም ያልኩኝ። እሺ እወጣልሻለሁ። አዋረድኩሽ። ምን እያልሽ ነው? ብለን ይሄ አንገትሽን አስደፋሽ ማለት ምን ማለት ነው? አንቺ ደግሞ እዚህ ምን ታደርጊያለሽ? ውጭልን። እናቴ እንዳሳይመት። እሺ ገና ከሁሉ ተብላሽታለች። ስራዋን መስራት ትታ ከወንዶች ጋር መዋለት ጀምራለች። ዳግመኛ ፊቴ እንዳታዩ። ስጋ ልጇ ስላለው ነው እንደዚህ ተናገረች። ለእናቷ ምን ብለሽ ነው ያሸሻት? ዳግም ልቀቀኝ። እምቢ ስለው እኮ ነው ዘሎ ያነቀኝ። አንተ አውሬ! ቤቴ ገብታ ልጄ ልትደፍር ነው? ለብሌን እናት ማይረባ ነገር ቀባጥራ እናትና ልጅ አለያይታ ነው የመጣች። እሺ እኔ ራሴ ፈልጌ ያገኛታለሁ። እሺ በስተ መጨረሻም እንግዲህ ብሌን ታግታለች ማለት ነው። እንግዲህ ብሌንን ሊያግታት የሄደው ደግሞ የአቶ በኃይሉ አጋዥ ነው ማለትም እንግዲህ አቶ በኃይሉ የላከው ጋርድ ነው ማለት ነው። እንግዲህ ይህ ጋርድ በጣም በሚያሳዝን ሁኔታ የተፈቀደለት ነገር አለ። እኔ የምለው በኃይሉ ምን ያክል ቢጨክንባት ነው በዚህ ልክ የእህቱን ልጅ እንደፈለካት አድርጋት የሚለው። በነገራችን ላይ ከያስካት በኋላ እንደፈለካት አድርጋት ነው ያለው። ምናልባችም ሊደፍራት ሁላ ይችላል ማለት ነው። ምክንያቱም እንደፈለካት አድርጋት ስለተባለ ከዛ ደግሞ ወንድ ሊመጣለት የሚችለው ያ ነው። ግን ያ እንዳይሆን ደግሞ ቀድሞ ማለትም ከታገተች በኋላ በአቶ በኃይሉ አሳግቷል። ከዛ ግን በአንድ ጎን ወይዘሮ ገነት በአንድ መስመር እንደውም ከዚህ ከአጋቹ ጋር ተገናኝተው ነበረ የሆነ ቦታ ላይ። እናም እንግዲህ በአንድ በኩል ወይዘሮ ገነት በአንድ በኩል ደግሞ በሌላኛው በኩል ማለት ነው ሰላምና እንዲሁም ደግሞ ዳግም እየፈለጓት ነው ብሌንን ማለት ነው። ያው እንግዲህ የእናት አንጀት ሆኖባት ወይዘሮ ገነትም ሂጂ ከዚህ ካለች በኋላ እየፈለገች ነው። እኔ በጣም ያናደደችኝ ማናት ብትልኝ ወይዘሮ ሰላም ናት። ሰላም እንዴት እንደምታፈግን ምክንያቱም ቢያንስ ያን ደብዳቤ ከያዘች በኋላ ያን ደብዳቤ እንግዲህ ይዘው ነበረ ማለትም ምንድነው ብላ ተቀብላት ነበረ። በዛ ሰዓት ወይ ራሷ በቃ ነው ይዘዋለሁ ብትል እና በኋላ ብታነበው በርግጥ ያው ብታነበው እሷ ልትል የምትችለው ምንድነው ደግሞ ጭራሽ በዚህ መጣሽ ጭራሽ ልጄንና ወንድሜን ልታጣየኝ ነው ብላ ሌላ ነገር ነው የምትከፍተው በርግጥ። ነገር ግን ብሌን ሰላም እንግዲህ ብሌን ሚስጥሬ ነው ብላታለች። ምንድነው ይሄ ደብዳቤ ስትላት ጊዜ አይ ሚስጥር ነው የግል ሚስጥሬ ነው ብላለች። የግል ሚስጥራ ሆኖ እንዳለ ያየች ነገር ግን ቃል ስትወስድበት መልሽ ብላ እንኳን አልተከራከረችም። እና የሰላም ነገር የዋሃንላትም ጅላንላት ብልጣንላት በጣም እርጥብ ነው የሆነችብን ማለት ነው በጣም። እና እንግዲህ ዳጊ ደግሞ እውነቱን ተናግሯል። ለሰላም ምንድነው ያላት? ቃል የሰራችውን ስራ በሙሉ ነግሯታል። ማለትም ያው ልጇ እንዳልሆነች እሱም ለራሱም ብዙ አያውቅም። ነገር ግን ያለውን ነገር ተናግሯል ማለት ነው። ምንድነው ያላትኝ? ሄዳ ሰርታ የመጣችውን ነገር ብታውቂ ኖሮ ነው ያላት። ምክንያቱም ቃል እዛ ጋር ሄዳ እነ ወይዘሮ ገነት ቤት ሄዳ ያደረገችው ነገር ከባድ ነገር ነው። እናትና ልጅ መሀል ገብታ ሁለቱን አጣልታ ነው የተመለሰችው። ስለዚህ ሰዎችን አጣልታ በዛ ላይ ደግሞ አሁን ላይ ብሌን የት እንዳለች ሁላ አይታወቅም ሲላት ሰላም ለራሷ ራሱ ተጸጽታ ነበረ። ቆይ ለምን ምን አድርጋኝ ነው ያባረርኳት? ማለት ቃል ምን ያክል እንደምትጠላት እያወቅኩኝ ማባረር እኮ አልነበረብኝም እያለች ለራሷ እየተጸጸተች ነበረ ማለት ነው ሰላም። በነገራችን ላይ ሰላም ውስጧ ይነግራታል። ነገር ግን ውስጧን ከማዳመጥ ይልቅ ከላይ የሚብለጨለጨውን ነገር እያየች ነው እንጂ ቃል ልጇ እንዳልሆነች ከዚህ በፊት ተረድታ ነበረ ማለት ነው። አሁን ላይ ግን ሁሉ ሚስጥር ዝርግፍግፍ ብሎ ተጽፎላት ወረቀቱን ወይ ራሷ ብትይዘው ወይ ደግሞ ቃል እንዳታነበው እንዴ የኔ ሚስጥር ነው የግል ሚስጥሬ ነው እያለች አይደል እንዴ መልሽላት ብላ በደንብ ጨከን ብትል በእውነት በጣም ነው የምታናደደው ማለት ነው። እንግዲህ በዛ ላይ ያን በደል በድላት ሚስጥሯን የግል ሚስጥሯን አንብባባት ደግሞ ሙጭ ከዚህ ቤት ስትላትም እንድትወጣ መፍቀዷ በሰላም ሐሳቤ እንግዲህ ያ የተነበበው ወረቀት የብሌን የግል ሚስጥር ነው። ነገር ግን እውነታው ግን ብሌን የጻፈችው ለሰላም ትክክለኛውን ነገር ነበረ። ለዛም ነው አሁን ላይ አቶ በኃይሉ እኔ አፈላልግ ያገኛታለሁ ያቺን እባብ ብሎ ያገኛት። በኃይሉ እዚህ ጋር ያጠፋው ትልቁ ጥፋት ግን ሳሚን ራሱ አስቡት እንግዲህ እንዴት አወቀች ሄለን እንግዲህ ጓደኛሽ እንዴት አወቀች አላት። በነገራችን ላይ በኃይሉም ረስቶ ነው እንጂ እኮ ከዚህ በፊት ራሱ ጓደኛዋ እንዳወቀች ነግራው ነበረ። በቃ ሁሉንም ነገር ነግራታለሁ ብላ ነግራው ነበረ። አሁን ላይ ግን እሺ እንዴት አወቀች ጓደኛዬ ስላ ጊዜ አይ ይሄ ሳሚ ነዋ ከድሮ ጀምረው ይገናኙ ነበረ
ይገናኛሉ። ፍቅረኛው ትሁን ምን ትሁን አላቅም እና ይገናኙ ስለነበረ እሷ ነች የነገረችው ብላ አጋፈጠችና በጣም በቃ ሰው በማጋጨት አንደኛ ቁጥር አንድ ሆናለች። ማን? ቃል ማለት ነው። ቃል እንግዲህ ሰውን እያጋጨች ሰውን እያባላች ነው ያለችው። ሰውን ከማባላቷ ምንድነው የምታገኘው ጥቅም ስንል አንደኛ ነገር በኃይሉም ሆነ እሷ ሰላም ትክክለኛ ልጇ ቃል እንዳልሆነች ብሌን እንደሆነች እንድታውቅ አይፈልጉም። ምክንያቱም ገንዘቧን ንብረቷን ለመውረስ ስለሆነ ማለት ነው። የሰው ገንዘብ ግን በእውነቱ ማለት ነው ጤና አይሆንም። ቃል ግን በቃ ቃል እስኪ ልጅነት ነው። እኔ በጣም የሚገርመኝ የባህሉ ነው። ባህሉ እንግዲህ ከእህቱ ላይ ገንዘብ ወስዶ ጭራሹንም እኮ 25% ለእሷ 75% ለእሱ አለ። እሷ ደግሞ አልሰማም ብላለች በነገራችን ላይ ማለት ነው። በዛ ላይ ደግሞ ፈጣሪ እየጠበቃት ነው ብሌንን እንደ ከለላ አድርጎ ብሌን እየተከላከለችላት እስካሁን ድረስ ቆይታ ነበረ ማለት ነው ወይዘሮ ሰላም። አሁንም ምናልባት እንግዲህ ገነት እንኳን ካገኘቻት ብሌን እሺ ብላ የምትሄድ አይመስልም። ምክንያቱም በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እንዲህ ጊዜ ጠብቃ የልቧን ተናገረች። እንዴት እንደዚህ ትለኛለች? ያችን ወይጦ አምና እኔን እንደዚህ ትናገረኝ? እንደዚህ ጭራሽ ስላልወለደችኝ ነው እንጂ ብትወልደኝማ ኑሮ እንኳን ያላጠፋሁት ባጠፋ ራሱ ምንድነው ያጠፋሁት የሚለውን ነገር በደንብ ተንትና ተናግራ ልጄ ተይ ይሄን አታድርጊ፣ ይሄን እንዲህ ነው ትለኝ ነበረ። ነገር ግን ስላልወለደችኝ ነው ያልወለደ አንጀት ነውባት ነው ይሄን ላይ የተናገረች ብላ በጣም ነው ያዘነችው። በጣም በቃ ልቧ ስብር ነው ያለው ማለት ነው የብሌን። ስለዚህ ምናልባት ገነትን ብታገኛት ራሱ ገነት በእርግጥ ታግታ ካየቻት እሪ ብላ ምናምን ልጇን ታስለቅቃታለች። ከዛ በኋላ ግን የብሌን ውሳኔ ምንድነው ሲባል በጣም ከባድ ነው የብሌን ውሳኔ። ወደ ቤት የመመለስ ማለት ፍላጎት የላትም። ሜቢ ወደ ሰላምና ዳግም ግን በሌላኛው መስመር እየፈለጓት ስለሆነ ሲያግታት ልክ ሲያግታት እነሱ ካዩ ከሰላም ጋር ትሄዳለች። ምክንያቱም ምንም እንኳን ብሌን እየተጎዳች ቢሆንም እዛ ቤት ምንም እንኳን አሁን ላይ ደግሞ የቃል ብቻ አልበቃ ብሎ ጭራሽ ሄለንም በጣም ነው የምትሳደበው ማለት ነው። ብሌንን በጣም ነው የሚናገሯት ማለት ነው። ሰላምም እንኳን ራሱ በነገሮችን በደንብ አገናዝባ በደንብ አስተንትና ሳይሆን ዝም ብላ በዘፈቀደ ብሌንን በጣም በእጅጉ እየተናገረቻት ነው ያለችው ማለት ነው። እሺ በባለፈው ስላልተሳካልሽ ስለተደረሰብሽ አሁን ልትሰርቂ ነው ያለቻትኝ ማለት ነው። እና በጣም በቃ ልቧን ነው እየሰበሯት ያሉት ሁለቱም። እና ብሌንን በዚህ ልክ እያንገላቷት ይገኛል። እንግዲህ ሰላም መቼም አንድ ቀን ትክክለኛ ልጇ ብሌን እንጂ ቃል እንዳልሆነች ስታውቅ የምትጸጸተው ጸጸት እስኪ እናንተ ምን ትላላችሁ? ልጅ እውነት ለመናገር በጣም ነው የሚጸጸታት፣ በጣም በእጅጉ ይጸጽታታል። ምክንያቱም ልጇ ናትኝ። በእርግጥ እሷ ምንም አይነት ግፍ አላደረሰችባትም። ግን እነዚህ አንዳንድ የምትናገራቸው ነገሮች ራሱ የሚሰብሩ ናቸው። አስቡት እንግዲህ አሁን እንኳን አይደለም ይቀርና ነገጧ ስታውቅ እንደው ሳታውቅ ራሱ እንኳን እኮ ኖርማሊ ሰራተኛውን አንድ ሰው በዚህ ልክ ማለት አሁን ላይ ጊዜው የሰለጠነ ነው። እንደው ዝም ብሎ ሰውን እንደዚህ ሙልጭ ማድረግ አግባብ ነው ብዬ አላስብም። እንደው እንኳን ሰርቆ ቢሆን ያ ሰው እንኳን ብሌን ያልሰረቀችው እቺ መልካም ደስ የምትል ልጅ አይደለም ይቀርና ሌባ ሆኖ አንድ ሰው ቢሰርቅ እንኳን አንተ ሌባ ምናምን አይባልም ዳይሬክትሊ። ግን በቃ አይ እንደዚህ እኮ ማድረግ ልክ አይደለም ብሎ ማግባባት ነው። ምክንያቱም ምክርና ተግሳጽ ሰውን ይቀይራል። ዝም ብሎ ግን ሌባ ልቅምቅም እንደዚህ ምናምን ብሎ ሰውን መሳደብ ግን ሰውን አይገነባምም አይቀይረውምም፣ እንደውም ያብስበታል። እንደውም በሌብነቱ ቀጥልበት በርታ እንደማለት ነው ብዬ ነው የማስበው እኔ። እስኪ እናንተስ ምን ትላላችሁ ዶችዬ? እናም እንግዲህ ብሌን ከአግቷትኝ እንደው በዚህም በዛም ብለው እነሱ ግን ካልደረሱላት ይሄ አጋች ምን ሊያደርጋት ይችላል ስንል በጣም ብዙ ነገር ሊያደርጋት ይችላል። ሜቢ እስከ መድፈር ሁላ ሊደርስ ይችላል። ምክንያቱም እንግዲህ በኃይሉ እንደፈለግ አድርጋት ብሎ መብቱን ላሰጥቶታል። እኔ የምለው የሰላምን ገንዘብ ለመውሰድ እኮ ብሌንን ማንከራተት አግባብ አይደለም ማለት። በእርግጥ የእሱ እሳቤና የእሱ እቅድ አሁን ላይ ሰላም ያደረገችው ነገር አለ አይደለ? ቃልን ማለት ከአላት ከንብረቷ ከቅጹ በሙሉ አስገብታታለች። ስለዚህ በቃል ፈንታ ግን ብሌን ትክክለኛ ልጅ ናት። ቃል ያው ፎልስ የውሸት ልጅ ስለሆነች መቼም ታካፍለኛለች እንደ ልጅ ታይታ ብትገባም ዞሮ ዞሮ መካፈል አይቀርም ብሎ ይመስላል ማለት ነው በኃይሉ ዝም ያለው እንጂ አሁን ላይ ብሌን
በእውነት ለመናገር ማለት ነው ብሌን ትክክለኛ ልጅ ናት። ስለዚህ ብሌን ብትሆን የገባችው አታካፍለኝም ምን በማስመልከት ብሎ ነው። ግን እንደዚህ በህይወቷ ላይ የተለያየ ፈተና የተለያየ ድካም በቃ በዚህ በዛ እያለ መከራ ስቃዩን ከሚያበላት ሰላም ከሞተች በኋላ አካፊኝ ቢላት ይሻላት ነበረ። ለማን? ለብሌን ማለት ነው። ምክንያቱም በጣም ነው እያንከራተታት ያለው። አሁን አስቡት እንግዲህ በቤቷ ሰራተኛ ሆና ሰራተኝነት ብቻ አይደለም ደግሞ ቃል ባዳዋ እየገለመጠቻትኝ። ለምንድን ነው ያደረገው? በኃይሉ በቃ እህቱን የመበቀልም ነው። በነገራችን ላይ በቀልም ነው ራሷን እህቱን ማለት ነው ራሷን መበቀል ይችል ነበረ። በቀል ከሆነ የሆነ ያጠፋችው ነገር ኖሯት የሆነ ነገር ሆኖ ከሆነ ለበቀል ከሆነ አለቅሽም እያለ እድሜ ልኳን መከራዋን አይታ በአረብ ሀገር እሷ በእስር ቤት ማለት ነው ያፈራችውን ንብረት ለመቀማት የዚህን ያክል መከራውን ከሚያይ ከምንም በላይ ደግሞ ከገንዘቡ አልፎ አሁን ላይ እየተጎዳች ያለችው ብሌን ነች ማለት ነው። እዚህ ጋር ወይዘሮ ገነትም ትልቅ ጥፋት አጥፍታለች። እንግዲህ ወይዘሮ ገነት ያጠፋችው ነገር ምንድነው ስንል ወይዘሮ ገነት ያጠፋችው ነገር አንደኛ ነገር ምንድነው እንግዲህ ብሌንን ነበረ ልጇን የራሷን ልጅ ነው እንጂ ማመን ያለባት ቃልን ማመን አልነበረባትም። ቃል ፎክራለች። ልክ ያንን ደብዳቤ እንዳነበበችው አጸፋውን እመልሳለሁ ብላ ስለነበረ እናትቴው ፍቅረኛቴው ሁሉም ጋር አጣላሻለሁ አባላሻለሁ ብላ ነበረ። በዛም ሁኔታ እንግዲህ ከእናቷ ጋራ ለማጣላት ማለት በቃ ተሳክቶላታል። ብሌንንና እናቷን አጣልታለች ማለት ነው። ማን? ቃል በነገራችን ላይ ሰው በማጣላት የተመረቀ ትመስላለች ሁላ ማለት ነው። በጣም ነው ሰው ማጣላት የምትወደው። ዳግምንና ብሌንን ለማጣላት ብዙ ጥራለች፣ ነገር ግን አልተሳካላትም። በእርግጥ በተደጋጋሚ ብሌንና ሰላም አንድ ላይ እንዳይሆኑ ብሌንና ሰላም አንድ ላይ ከሆኑ ትዝታቸውን ምናምን የድሮ ነገር ሲያስታውሱ እናትና ልጅ እንደሆኑ ሊያውቁ ይችላሉ በማለት እንዲራራቁ አድርጊ ስለተባለች እነሱን የማራራቁን ስራ በቃ በደንብ አርጋ ስለሰራች እነሱ አሁን ላይ ያው ተለያይተውላታል ማለት ነው። ቢሆንም ግን ሰላም አሁንም ቢሆን ውስጧ አለች። ለምን? ትክክለኛ ልጇ ስለሆነች ውስጧ ስለሚነግራት ጥፋት አጥፍቻለሁ ብሌንን ማባረር አልነበረብኝም ብላ እንግዲህ ከዳግም ጋር ሆና እየፈለገች ትገኛለች ማለት ነው። እንግዲህ ሁለቱ ካገኟት ምናልባት ብሌን ምንም ላትሆን ትችላለች። ሁለቱ ካላገኟት ግን የሚደርስባት ነገር ከባድ ሊሆን ይችላል ማለት ነው። እስካሁንም በእርግጥ በጣም ብዙ ቻሌንጆችን ብዙ ነገሮችን አሳልፋለች። በተለይ በቃል በኩል ቃል የምትናገራት ነገር ሁላ በጣም ከባድና በቃ ለአእምሮዋ የሚከብዱ አንቺ ገረድ አንቺ ምናምን እንደዚህ ሂጂ ስሪ በቃ አለ አይደለ ሂጂ ስሪ እንኳን ቀላል ነገር ነው፣ ግን በጣም አእምሮ የሚጎዱ በዛ ላይ ደግሞ ይሄዳል። ወይዘሮ ገነት የተናገረችው ነገር እኛ ቤት እኮ የተባረረችው ስለሰረቀች ነው ሌባ ስለሆነች ነው። ጭራሽ እኮ ሌባውን አይደለም ግን በቃ እንደገና ደግሞ ከወንድ ጋር ስትንዘላዝል እናቴ በጣም ነው ያዘነችባት ምናምን ብላ በሰው እናት ማለት የራሷ እናት ትመስል እና በጣም ነው የምታበግ ነው በነገራችን ላይ እና ወዶች እኔ ግን ከዚህ ድራማ ብዙ ነገር ተምሬያለሁ። እስኪ እናንተስ ምን ተማራችሁ? በቀጣይ ክፍል ደግሞ የተማርኳቸውንም ነገሮች አንድ በአንድ እኔም የምነግራችሁ ይሆናል። እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። መልካምነት ለራስ ነው መልሶ ይከፍላል። ላይክ ማድረጋችሁን አትርሱ ማለት ነው ውዶችዬ። እንግዲህ ብሌን በእውነቱ በጣም ነው የምታሳዝነው። ያው እንደሚደርሱለት ማለት በቃ እንደሚደርሱላት ተስፋ አደርጋለሁ። በቀጣይ ክፍል በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።